عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا. بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. جبت أمي تودراتشونا يتكبراتشو يا دروس ميديا تكتاتايوش بيالاتشو بات الله سبحانه وتعالى بسلام يقوياتشو يا الله سبحانه وتعالى ورحمته وإذنته وشرنته عيد الفطر بعد وصلاة الرسالة زاري ليت بالي مالكو عند توداجه هننقدا إذن كرمانال وندماتين قاري عفيف محمد تاج يهو تقواتين زاري دروس تي في استوديو درس مطمئن مالتنا نانتم لم يتودوتنا لم يتاكبروت وداجوش በዚህ አጋጣሚ እንኳን ደስ ያላችሁ ማለት ፈልጋለሁ። አፊፍ ወደ ሀገራችን ተመልሶ ወደ ነበረበት ቦታ ወደ ኸሚሴ ማለት ነው በተለይ ወደ ተማሪበት ወደ አደረበት ቦታ በመምጣቱ አብዛኞቻችሁ በጣም ትደሰታላችሁ ብለን ተስፋ እናደርጋለን። ኢንሻአላህ ከአፊፍ ጋር ለየት ያለ ቆይታ እናደርጋለን። እናንተ ምርቃችሁ ነው ትሄዱ ፕሮግራሙን እስከ ፍጻሜው ድረስ ከተከታተላችሁ እጅግ በጣም ያማረ ቆይታ ስለምናደርግ ቁም ነገር አዘል ትምህርቶችን እየተዝናናችሁ ታገኛላችሁ ብለን ነው ተስፋ የምናደርገው። ቆይታችሁ ከኛ ጋር ነው። ኡስታዝ እንኳን ደህና መጡ። እንኳን ደህና ቆያችሁ። መርሐባ። በቅድሚያ አላህ ሱብሓነሁ ወተዓላ እንኳን ለ1444ኛው ዓመተ ሂጅራ عيد الفطر بعد በሰላም አደረሰ። እንኳን አብሮ አደረሰን። መላው የእስልምና እምነት ተከታዮች እንኳን ለ1444ኛ የዒድ አልፍጥር በዓል በሰላም አደረሳችሁ። አላህ Subhanahu Wa Ta'ala ከጤና ጋር በየዓመቱ ረመዳን ጾመው ዒድን አክብረው ረጅም እድሜ ከኸይር ጋር ከጥሩ ስራ ጋር አላህ ምንኖር ያድርገን። እናንተም ደግሞ ያው ዛሬ እንግዳ አድርጋችሁ በስቱዲያችሁ ስለጠራችሁኝ አመሰግናለሁ። ኸይር መርሐባ። እኛም ያው ያለህን ትንሽ ጊዜ ሰዓት አድርገህ ረፍተህን አጥተህ ከኛ ጋር መጥተህ ፍቃደኛ ሆነህ ፕሮግራም ለመስራት በመምጣት በድሩስ ቲቪ ተመልካቾች ስም እጅግ በጣም ልናመሰግን እንፈልጋለን። ፈጀዛከላሁ አና ኸይረል ጀዛ። ጀዛኩም ሁሉ ኸይር። ኸይር እንግዲህ ጊዜው ዒድ ነውና ዒድ ላይ አፊፍ እንዴት ነው ለየት ያለ ትዝታ ይኖራል ወይ? ለተመልካቾችም ያው ግራ መንገዱ ዒድ ያ ምንዝናናበት የምንጫወትበት ሸሪዓው በሚፈቅደው መልኩ ለየት ያለ የማይረሳ ጥሩ ትዝታ ሊኖረን የሚችል ጊዜዎችን እንድናሳልፍ አላህ በፈቀደልን መልኩ የምናሳልፍ ይሆናልና ወንድማችን ቃሪ አፊፍ ከዒድ ጋር ምን ለየት ያለ ገጠመኝ ካለው ወይም ከልጅነቱ ያው ሰውቃቱ ልበል አሁን ልጅ ነገር ነውና ወላሂ ዒድን አስመልክቶ ይሄ ነው የሚባል ማስታወሰው ገጠመኝ የለኝም። ያው ብዙውን ጊዜ የሆነ ገጠመኝ የሚኖረው ሰው ሆነ ወጣ የሚል ሰው ወይም ለመሆነ እንቅስቃሴ የሚያበዛ ምናምን ነው። ብዙውን ጊዜ የሆነ ራሴን ያዝ ስለማረግ ለነገሮች ካልተጋለጥክ የሆነ ገጠመኝ አይኖርም። ያው ግን ልክ እንደንትን አብዛኛው ልጆች እንደሚያደርጉት ዒድ ሲደርስ ልብሱ ደግሞ የዒድ ልብስ ይገዛል ለልጆች። የዒድ ልብስ አለ፣ ጫማ አለ ምናምን እሱ የሚገዛው ከዒድ ቀደም ብሎ አንዳንዴ ከሁለት ቀን ከሶስት ቀን በፊት ነው። እንደው ዒድ እስከሚደርስ እንደው ያ ሰላም ሁለት ዓመት ነው የሚርቀው። እሺ ከናፍቆቱ ሁለት ቀን ይሆናል። ማታ እንግዲህ ያንን በተለይ ደግሞ ነገ ዒድ ነው ሲባል አቅፈህ ነው የምትተኛ። ያን ልብስ አቅፈህ ጫማንም ሁሉንም አቅፈህ አድርገህ ትተኛለህ። እስኪ ነገ እንደው አስችልህም። እንደዛ አይነት እንትን ያለው የነበረው እና ደግሞ ያው የቤት ውስጥ ዳቦ ቆሎ ይሰራል። እንግዳ ሲመጣ የሚቀርብ ኩኪስ ምናምን አለ፣ ብስኩት። ያቺ እንግዲህ ከቤት ይሄ ሁሉም ቦታ ነው ያለው። ከቤት ልጆች ይደበቃሉ፣ ምክንያቱም ለአደጋ እንዳይጋለጥ ያ ብስኩት ዳቦ ቆሎ ደህንነቱ የተጠበቀ ስፍራ ላይ ልጆች በመደስ በቦታ አስቀምጡ ይባላል ለመድኃኒት።
እንደዛ ከልጅ አይን ይደበቃል የአላህ ስራ ደግሞ ነው ብዙውን ጊዜ አላህ ሲወፍቀኝ ዳቦ ቆሎና ብስኩት ምንም አይደበቀኝም በማሽታት ነው የሚደርስበት ባይለው ባይጣል እንግዲህ አሁን የቤታችንን እንትን በደንብ ነው የማውቀው እዚህ ምን አለ በደንብ ነው የማውቀው አይደል ሐፍዘሃታል ቤቷን ከተደበቀ ቦታ ይቀያየራል ደግሞ ያስታውቃል ከሆነ ብስኩቱ ተነክቷል ዳቦ ቆሎ ተነክቷል ያስታውቃል ቦታ ይቀየራል ሲቀየርም ወዲያው ነው ይዘው ያው ፊኒሃያ አንተ ኪስ ውስጥ ይሄ ዳቦ ቆሎ ተፈርፍሮ በኪስ እያረኩ ነው የምወጣውና እንደዛ እንግዲህ ያው የልጅነት ነገር እንደዛ ወደ ዳቦ ቆሎ ምን ከቤት ተደብቀን ምናምን ሲታስታውሰው በጣም ደስ የሚል ጊዜ ነበር ሐሳብና ሂሳብ የሌለበት የድም خير ما شاء الله እስቲ ወንድማችን አላህ Subhanahu Wa Ta'ala አድሎ ወፍቆ ይሄን ቁርአን ስደረጃ ላይ ደርሰናል ብዙዎች ያው እዛ አካባቢ ላይ ጥያቄም ሊኖራቸው ይችላልና ብዙ ሰው ተሰጥቶ ነው ትግል አይደለም ባላና ጠፍታ ነው درسين مصطفى وني عموما سكنت أقول جدا دقيقة قرنا ولين دورسنا والله إلا لو نمني قرآن متانا ولا مديرة تربة أم قرآن to the point معنا عفيف يا مثلا نحن قد أمني على هذا إنه كم يقبل أكن ميمو مي أكن والله نمني هذا إيران لا لا بر أمني نمني قرأت أباحنا دي ما عليه نامتي برنامتي دعوانا لا لو هدونا ونصب نيجوا قابرها كما يروح سقنا أنا أمد دقيقات قدامي وين أبدا لا والله لا كلاني اللي ممكن سنواني تيجي أصلا فيديو كان لا لو سبيدي دبلتي 1.2 مال ربعت صدقكم مرة مثلا تكو الله سبحانه وتعالى أما 1.5 وتسكنا الله سبحانه وتعالى ما يري واتي وسدور كيفتك حساباتك كذي يلا مرحبا ስለ ቅራአት ነበር ያነሳሁት ከቁርአን ጋር ተያይዞ ያለው ጥያቄ ነው ጠይቅ እንደገና مرحبا ወንድማችን አፊፍ አላህ Subhanahu Wa Ta'ala አድሎ የቁርአን በዚህ ደረጃ እንዲስቀራው ፍቆሃልና ብዙ ሰዎች የሚያስቡት አንዳንዴ ማታገል ሳይሆን ማታደል ነው ስጦታ ነው ይላሉ አፊፍ እዚህ ደረጃ ያደረሰው ተሰጥቶት ነው ወይስ ታግሎበት ነው ቀርቶ ከቁርአን ጋር የነበረ ቆይታ እንዴት ነበር ከልጅነት አንስቶ ከቁርአን ጋር የነበረኝ ቆይታ ገና ሂፍዝ ሳልጀምር ሼኻችን ሼኽ አብዱራህሚ ረሂመሁላህ አላህ ይዘንለት ሁሌ ያው ቤት ኸልዋ አለ ለሼኽ የሚሰራ ኸልዋ አለ እነሱ ጋር እዛ ኸልዋ ውስጥ እነሱ ጋር ነው የምንተኛው ምግብ የምንበላው እነሱ ጋር ነው ያው ቤተሰብ እዛ እኮ ለብቻ ይበላል ምሳ ምናምን እኛ ግን እነሱ ጋር ነው ምሳ የምንበላው ቁርስ የምንበላው ሶላት ሲደርስ እነሱ ጋር ነው የምንሄደው አስታውሳለሁ ብራኛ አልጋ ሁሌ ስንሄድ ወደ መስጊድ ፀሐይ ያለቀን ዛሬ እነሱ ጥላ እንደዚህ ሲይዙ ያው የጥላው አንድ በኩል ነው የሚሄደው ዛሬ ተረኛ እኔ ኮንኩኝ ነገ ደግሞ በዝንኛው በኩል በጥላው በኩል ብራኛ እንደዚህ ተራ በተራ ሁሌ እነሱ ጋር ነው የሚሄደው መስጊድ ሲሄዱ እነሱ ጋር ሲመለሱ እነሱ ጋር እንደዛ ያያረግን ባይን ያያየን 6 አመት ሲሞላኝ ነው የጨረስኩት ያው በደንብ ነበር ሲያቀሩን የነበረው ከዛ ደግሞ ትንሽ ቆይቼ ያው ሻህ ሐሰን መርከዝ ሲከፍቱ ከሚሴ ላይ ወደ መርከዙ ገባን እዛ መርከዝ ውስጥም ያው
ከትምህርቱ ጋር ትምህርት ልጆች ያው ባህሪያችን መጫወት እንፈልጋለን ከትምህርት ስትመለስ ትንሽ ጊዜ ትሆናለች ያችን ጊዜ ኳስ ምናምን ወይ ደግሞ የሰፈር ልጆች ጋር ምናምን ያን ሁሉ እንግዲህ ሰብረን ኳስ ሳንል ምን ሳንል ከትምህርት ስንለቀቅ ወደ ቤት አይደለም እንሄደው ቀጥታ ወደ መስጊድ ነው ቤት የምንመለሰው ከኢሻ በኋላ ነው እዚህ መሃል እንግዲህ ያው መክሰስ መብላት ያስፈልጋል ምናምን ያን ሁሉ ይችላል ተማላላሽ መርከዝ ነው ያው ጧትም ደግሞ ከእንቅልፍ ተነስተን እስከ 1 ሰዓት ከምናምን የትምህርት ሰዓት እስከሚደርስ እንደዛ ያረግን እየተመላለስን በ3 አመት ጨረስኩኝ ከዛ ከጨረስኩ በኋላም ደግሞ ያው ጨርሻለሁ ከመርከዝ አልወጣሁም 12ኛ ክፍል ጨርሼ ዩኒቨርሲቲ ለመግባት ከሚሽን እስከምለቅ ድረስ እዛው መርከዝ ነበር የተቀመጥኩት ብዙ አመት ማለት ነው ከ7 አመት በላይ እና በየጊዜው ሙራጃ ማድረግ አለ ከመርከዝ መቅረት የለም ይሄ ጎንዮሽ ጨዋታ ምናምን አንዳንዴ ቤተሰብ ገጠር ይሄዳል ሰርግ ይላሉ ኢድ ላይ ዚያራ ብለው ይሄዳሉ ያን ሁሉ እንደው መሄድ ደስ ይያለኝ ከቤተሰብ ጋር ያን ሁሉ ታግሼ ምናምን እዚሁ መርከዝ ቆይቼ ቁርአን መጨረስ ቻልኩኝ እንግዲህ አላህ የሚተገብሩት ተግብረውበት ተጠቅመውበት የሚያልፈው ያደርገኝ አሜን ዩኒቨርሲቲም እያለ መንገድ ላይ ስትሄድም ጭምር ጊዜ እንደማታባክን ለቁርአን ለየት ያለ ጊዜ እንደምትሰጥ ነበር የሆነ ሰዓት ላይ አነሳሁና እንዴት ነበር ካምፓስ ላይ አዲስ አበባ ዩኒቨርሲቲ ቆይተሃልና ወደ ሱዳን የሕክምና ትምህርት ወይ ሜዲሲን ለማጥናት ከመሄድ በፊት አዲስ አበባ 4 ኪሎ ነበርና የነበርከው እዛ ዩኒቨርሲቲ ላይ እንግዲህ ብዙዎች ቴንሽን ሲሆኑ ቁርአን የዘናቁና ትምህርቱ ላይ ብቻ ፎከስ ያደርጋሉ አፊፍ እንዴት ነበር ዩኒቨርሲቲ ላይ የዛኔ በምርቃና ነበር በምርቃናንትና ረንደው የቁርአን ዩኒቨርሲቲ ስትሄድ ያው እዛ ፈሳድ ስለሚበዛ እንደ ቁርአኑ ለም ብሎ የሚጠፋ እንደዛ ነበር የመሰለኝ አረጋና እንደ ዩኒቨርሲቲ ስትሄድ ቁርአን ይጠፋል ምናምን ይላል አንዳንድ ሰውና በጣም ስጋት ነበርኝ እዛ እንደሄድኩ መንገድ ላይ ሁሉ ቀራ ነበር እንደው ያረቢ እንዳይጠፋኝ ያልኩ በጣም ፈርቼ ነበር ያውቺ አዲስ እንደሄድኩ በምርቃና ምናምን የመጀመሪያው አመት ምናምን ላይ ነው እንጂ ከዛ በኋላ መንገድ ላይ ምናምን መቅራት አልቀረም ግን የሆነ ጊዜ ሰጣለሁ ለምሳሌ ከመግሪብ እስከ ኢሻ ያው ከግቢ ወተን ስለሆነ የምንሰግደው መግሪብ ሰግጄ ከዛ ተመልሼ ዶርም ሄጄ እንደገና ደግሞ ለኢሻ ከመውጣ ዝማል ሰዓት ማባከን ነው የሚሆነው በአንድ ፊቱ ኢሻ ሰግጄ መለሳለሁና እዛው ከመግሪብ በኋላ መስጊድ ነው መቀመጠው እዛ አላህ ያገራው ድረስ ያው የኢሻ አዛን እስከሚል የኢሻ ሶላት እስከሚደርስ እዛ መስጊድ ቁጭ ብዬ ቀራለሁ እንደዛ ነበር ያሳለፍኩት እንጂ መንገድ ላይ ምናምን መቀራዎች ፍርሃት ስለነበር የመጀመሪያው እንዳይጠፋኝ ያው ጀማምሬ ነበር ኋላ خير ከዛም ሱዳን ሄድክ ያው አንድ በጣም ያጅበው ነገር ዩኒቨርሲቲ 3 አመት ነው የቆየው 4 ኪሎ በሆነ ዲፓርትመንት ባዮሎጂ ነው ምንድነው ኮምፒቲሽናል ሳይንስ በሚባለው ሜዲሲን ለመማር እንደገና ወደ ሱዳን ስትሄድ ቃሪነ ቁርአን እንትናለና እንደው እንዴት ነው 7 አመት እና ከዚያ በላይ አሁን ስንት አመት ዩኒቨርሲቲ ቆይታ ሊኖርህ ነው አንድ ላይ ሲቆጠር ማለት ነው አረዘምብህን ይመስልታል ያው 3 አመት ዩኒቨርሲቲ በጣም በቃ ስክተት አጉን ነው የወጣው ማለት ነው እሱ እንግዲህ ያው እኔ በፊት ነው ከልጅነት ጀምሮ መሆኑን ፈልገው ስንባል ዶክተር ነበር ፍላጎቱ ስላለ ለምን 10 አመት ማይሆንም ያልቃል መለስም ነበር እና ያው ድሩን አላገኘሁም ነበር አዲስ አበባ ላይ ያላህ ስራ ሆኖ ሱዳን አገኘሁት በጣም ደስ ብሎኝ ሄድኩት ከአዲስ አበባ የተሻለ ውጤት ይዘህ ነበር የተማርኩ አዲስ አበባ ዩኒቨርሲቲ በዛ አማካኝነት ነው የሱዳን የትምህርት እድል ያገኘው የሱዳን የትምህርት እድል ከዩኒቨርሲቲ ውጤት ጋር ምንም አይገናኝም በ12ኛ ክፍል ውጤት ነው የሚቀበሉት እነሱ በኢንትራንስ እንትን ሰርቲፊኬት ታያዘልህ ማለት ዩኒቨርሲቲ ያደረኩት 3 አመት ምንም ግንኙነት የለውም የማትሪክ የ10ኛ ክፍል ውጤት የማያዩም የኢንትራንሱን ብቻ ነው የሚያዩት ኦኬ ያንን አይተው ያስገቡሃል በዛ ነው እንትን ያሉኝና ብዙን ጊዜ አይተው አንተ የሆነ የምትፈልገው ነገር እስከሆነ ድረስ ፊትለፊት ያለው እንቅፋቶች አይታዩም ወይም ደግሞ የጉዞ ርዝመት አይታይም የሆነ ነገር ፈልጋለሁ ካልካ አንተ ትሄዳለህ መጓዝ አይቀርምና ያው ፍላጎቴ ስለሆነ ነው
እንጂ ያው ብዙ አመት ይፈጃል ከተመረቅም በኋላ የሚፋታህ ነገር አይደለም በየጊዜው ራስን አፕዴት ማድረግ አለብህ ብዙ ማንበብ አለብህ ምናምን ብዙ ነገር አለው ግን ያው ፍላጎት እስከሆነ ድረስ ምንም መስሎ አይታየም ተገባበታለህ ማለት ነው ለዛ ነው የቀጠልኩበት እንጂ የህክምና ዶክተርና የቁርአን ቃሪ እንግዲህ በጣም ጥንቃቄ ያደርጋል ቁርአኑ ላይ ሁለቱ አንድ ላይ ከብደኛል ብለህ አላሰብክም ገና እንግዲህ አሁን ስትመረቅ ዶክተር አፊፍ ነው ህክምና በዚህ በኩል ቃሪና ስለዚህ ቁርአኑ ህክምናው ያው አንድ ላይ ዋጅብበታልና እንዴት አሰብከው እሱ ነገር والله እሱን ብዙ ጊዜ ሰው ሲያኝ የሆነ የሸሪዓ ተማሪ እዛ ሱዳን ያው ሸሪዓ ተማሪ ነው ምናምን ይሉኛል ብዙ ጊዜ አይ ህክምና ተማሪ ነኝ ስላቸው አያምኑም ምን አንተ ሲጀምር እንደው ህክምና ጋር ምን ወሰደ ቁርአን እየቀራ እንዴት ይሄን ታጠናለህ ምናምን የሚሏሉ ብዙ ጊዜ ያው ሙስሊሙ ማህበረሰብ ላይ ወይም ደግሞ አንዳንድ የዲን ወቀት ተማርን የሚሉ ወንድሞች የተሳሳተ አመለካከት አላቸው የሆነ ሰው ሙስሊሙ በቃ የሆነ ሸሪዓዊ ወቀት ላይ ብቻ እንዲያተኩር ያና አይነት አስተሳሰብ አላቸው ያ ደግሞ ጥሩ አይደለም እኛ እንደ ሙስሊሙማ ዶክተሮች ያስፈልጉናል ኢንጂነሮች ያስፈልጉናል ይሄ አካዳሚክ ላይ በብዙ አይነት እንትን ዘርፍ ልምድ ያላቸው ልጆች የተማሩ ልጆች ያስፈልጉናል በሚዲያው ዘርፍ በሁሉም ነገር እና የሆነ ኪታብና ቁርአኑና ሐዲሱን ብቻ አይባልም ያንንም ያስከርክ በዚህም ደግሞ ዱንያዊ ትምህርቱን ሁለቱ የሚነጣጠሉ አይደሉም አንድ ላይ ነው የሚሄዱት ሁለቱ ላይ በደንብ አድርገን ሰርተን ሙስሊሙማ በሁሉም አይነት እንትን የሚኮራባቸው አሉኝ የሚለው ልጆችን ማፍራት ይገባዋል ቁርአንና ትምህርት አበደን በጭራሽ አይጋጭም ይተጋገዛል ቁርአን ኃይል ይሰጣል በመትሰራው ስራ ሁሉ በረካ ያደርግልሃል በትምህርት ላይ ያግዝሃል እንቅላተ ጤናማ ይሆናል እና ወላጆች ልጆቻቸውን ገና ይሄን ሁሌ ነው የምለው ነው ልክ አፍ ሲፈቱ ወደ ኬጂ ብላችሁ አታሩጡ ቁርአን አስተምሩ ብዙም ጊዜኛ በፊት እኮ ቁርአን ካልጨረስክ ትምህርት አገባ ነበር የሚባለው በነዘር እኔም ጭምር ቤቼ ነው የገባሁት ቁርአንኛ ትምህርት ለመግባት ቶሎ እንጨርሳለን ያውኖች ልጆች ገና ባባ ማማ ሲሉ አሩጠው ኬጂ ቁርአኑ የሚከተመው ልጁ 16 አመት 17 አመት ሲሆነው ምክንያቱም ትምህርት ቤት ነው የሚውለው ለቁርአን ትንሽ ጊዜ ነው ያለው እንትን አይሉም ስለዚህ ልጆቻችንን ቁርአን እናስተምራቸው ኬጂ ስለሄዱ ጎበዝ ይሆናል አይደለም ቁርአን እናስተምራቸው ቁርአን እንደውም ይበልጥ ጎበዝ እንዲሆኑ ጤናማ እንዲሆኑ ያደርጋል እንጂ የሚጎዳቸው ነገር የለምና ትምህርት ዱንያው ላይ ብቻ እናተኩር ሁለቱንም እናስከድ ባላንስ አድርገን አመዛዝነን እንደዛ ነው ማለት خير شكرا ጥያቄያችን ሳንጨርስ እንግዲህ ተመልካቾቻችን ሁሉ ጊዜ ቁርአን ካንተ መስማት ይፈልጋሉ በየቦታ አሁን ሰዓት ላይ እንደው አላህ Subhanahu Wa Ta'ala ይቀበል እስከ መጨረሻ ያርግልህ ሰዎች በጣም ወደውታል ያልተነቀራረና በተለይ ደግሞ አዲስ የሆነ ያቀራር ስልት ነው ይዘህ የመጣው የተለመደ ድምጽም አይደለም ሐቂቃታን እነሱም ሁሌ በአንተ ቁርአን እንጆይ ማድረግ ስለሚፈልጉ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إذا السماء انفطرت وإذا الكواكب انتثرت وإذا البحار فجرت وإذا القبور بعثرت علمت نفس ما قدمت وأخرت يا أيها الإنسان ما غرك بربك الكريم الذي خلقك فسواك فعدلك في أي صورة ما شاء ركبك كلا بل تكذبون بالدين وإن عليكم لحافظين كراما كاتبين يعلمون ما تفعلون إن
إن الأبرار لفي نعيم وإن الفجار لفي جحيم يصلونها يوم الدين وما هم عنها بغائبين وما أدراك ما يوم الدين ثم ما أدراك ما يوم الدين يوم لا تملك نفس لنفس شيئا والأمر يومئذ لله በመጨረሻም ለበዓሉ እንኳን አደረሳችሁ የምትላቸው ለየት ያሉ ሰዎችን ካሉ ለተመልካቾቻችን ጭምር እንኳን አደረሳችሁ ማለት ማሳረፍ ትችላለህ። እንግዲህ መግቢያ ላይ እንዳልኩት ለሙስሊሙ ማህበረሰብ በሙሉ ሸርቀን ወገርባ በምስራቅ በምዕራብ በሰሜን በደቡብ ያሉ በየትኛውም የዓለማችን ክፍል ላይ ያላችሁ ሙስሊም ወንድሞቻችን እህቶቻችን አባቶቻችን እናቶቻችን ሁላችሁም እንኳን ለ1444ኛ በሂጅራ አቆጣጠር ማለት ነው የዒድ አልፈጥር በዓል በሰላም አደረሳችሁ። አላህ ያመት ሰው ይበለን ከጤና ጋር ከዓፊያ ጋር አመት የምንደርስ አላህ ያድርገን። አሜን አሜን። በጀመራ ላይ እንደተናገረው በድጋሚ ማመስገን ይጠበቅብናል። እንግዲህ ጊዜህን መስዋዕት አድርገህ ስቱዲዮአችን ድረስ መጥተህ ከኛ ጋር አደረግከው ቆይታ ከልብ የመነጨ ምስጋና እናቀርብልሃለን። ጀዛከላህ በሐሰናት ሚዛናችሁ ለአላህ ያድርግላችሁ። አሜን። አላህ ይቀበላችሁ። ሚዲያችሁንም ደግሞ አላህ ያሳድግላችሁ። አሜን። ለዑለሞቻችን ድምጽ እየሆናችሁ ነው። ያው ከሚሴ ላይ ወይም ደግሞ ወሎ ላይ ብዙ ዓሊሞች አሉ ድምጻቸው እየወጣ ነበር። አሁን ትንሽ እንቅስቃሴ እየጀመራችሁ ነው እና እናንተም እንግዲህ አላህ ይገዛችሁ። በዚህ አጋጣሚ ተመልካቾቻችን እንግዲህ ድሩስ ቲቪን በሐሳባችሁ በገንዘባችሁ በጉልበታችሁ ብዙ ነገር ያስፈልጋቸዋልና ገና አዲስ እየተነሳ ያለ ሚዲያ ነው። በቻላችሁ አቅም ከነሱ ጎን ሆኖ ለማለት እወዳለሁ። በጣም እናመሰግናለን። እንግዲህ ተመልካቾቻችን ሰዓት እዚህ ጋር ይገድበናል። ኢንሻአላህ በሚቀጥሉ ፕሮግራሞቻችን ወንድማችን ቃሪ አፊያ ኢንሻአላህ እዚህ የሚቆይ ከሆነ ማለት ነው በአገር ውስጥ ለልጆች በጣም ጠቃሚ የሆኑ ፕሮግራሞችን በተለይ ለትምህርት ላይ ያሉ ወገኖቻችን ሞዴል የሚሆኑ በጣም ጥሩ የሆነ የትምህርትም ሆነ የቁርአን ሂደቶች ወይም የህይወት ታሪክ አለውና ምንም ጭምር በሆነ ሰዓት ላይ ኢንሻአላህ የምናጋራችሁ ይሆናል በአላህ Subhanahu Wa Ta'ala ፍቃድ። እንግዲህ አጋጣሚውን ካገኘን ወንድማችን አፊፍ ጋር ድጋሚ ሌላ ፕሮግራም እንሰራ ይሆናልና ለዛሬ ይዘንላችሁ የቀረበው ፕሮግራም በዚህ ተጠናቋል። ከኛ ጋር ስለቆያችሁ እጅግ በጣም እናመሰግናችኋለን። ፈጀዛኩሙላሁ ዐና ኸይረል ጀዛእ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ። አሜን።